መምከር በሚገባሽ ትልቅነት የምታወራው እኔ ትልቅ አይደለም ትልቅ አትበለኝ በቃ ቢያንስ የሱር ነው ከታላቅ ነው እንደምን በሰውም ቢሆን እንደዚህ ቦታም እኮ አይተናታል ምናምን የሚለኝም አለ ስፈልጋት እዛ ቦታ አላገኛትም እዛ እኮ አይተናታል ይሉኛል ይጠቁሙኛል እና ብቻ ከመጥፎ ቦታ ነው ያገኘሁት መጥፎ የት አገኘሽ ከዛ በኋላ በቃ መጥፎ ቦታ የሚባለው እንግዲህ ያው ሴተኛ ቦታ ነበረች አገኘኋት ያው ከዛ ለመውጣት ከባድ ቢሆንባትም በስንት ጊዜ ተመላልሼ እንደውም አትምጭብኝ ነበር መተለኝ ኦኬ እንትን አለችሽ ነው አትምጭብኝ ነው መተለኝ ለምን የእህትሽ ሱሰኝነት እሺ አንድ እሱ አለ ሁለት ደግሞ እዚህ ጋር ልጄ አሁን 22 አመቱን ነው የሚይዘው ከሷ ጋር ይቀራረባል ስለዚህ ያ አንድ ቤት ውስጥ እየኖሩ መቀራረብ ያለ ነው ታዲያ ያ ተቀራረቡ ማለት እኔ እንግዲህ ቤት አሉልም ስራ ከፍቻለሁ ብዬ ይገለ እኔ ስራዬ ነው ሙላው እነሱን ትቻቸው ነው የሚሄደው ስለዚህ እነሱ እንግዲህ ቤት ሆነው እሷ ያንን ስታደርግ እሷ አያደርግም ማለት ለኔ በቃ ከባድ ነገር እየሆነብኝ ነው ምክንያቱም የሱ ሁኔታው እየተቀየረብኝ ነው መጥቶ ሳንቲም ስጭኝ ነው መጥቶ ይሄን አምጪ ነው የሚለኝ እኔ ቤት ውስጥ ኮሽ ምንድነው ታዲያ ማድረግ ያለብን እሺ እኔም የሆነ ብር ልቀበላትና አንቺም የሆነ ብር ካለሽ ወይ ወደ አንዱ ጋር እንሄድን እንቆይ እኔ ቆንጆ ተረጋጋ አንተም ከእናቴ የሆነ የተወሰነ ብር ተቀበለ እኔም የተወሰነ ልሰራራና ከዛ ተያይዘን እንጠፋለን ምንም አረብ ሀገር የሚባል ፕሮሰስ እንደሌለ ነገሩኝ እዚሁ እነሱ ያወሩኝ የነበረው ለሀብታም ምናምን ነገር ከሀብታም ጋር የሆነ ጊዜ ታሳልፋለህ ከዛ በኋላ ገንዘብ ይሰጣል እንደዛ አይነት ነገር ነበር የመጣው ጊዜ በጣም ከብዶኝ ነበር እኔ ከመጣው በኋላ ነው እህቴም ልጅ እንዳላት ያወቅኩት ወይም እሱ ቤት ውስጥ ስላለ ከሱ ጋር በመናረጋቸው ኮሙኒኬሽኖች ምናምን እንደ እህት እንደወንድም እናወራለን እና ያ ነገር ከዛ ድብርት ውስጥ ያላቀቀኝ ጀመር እንጂ በጣም ከባድ ነበር በጣም ሰላም እንደምን አላችሁ ውድ ቤተሰቦቼ የኔ ጻዮች የኔ ተወዳጆች በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬም ተመልሼ መጥቻለሁ ከጎኔ አንድ ባለ ታሪክ ያለች ባለ ታሪክ ምን ይዛልኝ ምን ነገር ገጥሟት ወደኛ እንደመጣች ደግሞ ከኔ ጋር ስቆዩ እምታዩት ይሆናል ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ሐሳብ አስተያየት በኮሜንት ጻፉ እንደዚህ ጥቆማም ካላችሁ እንግዲህ በኢንቦክስ እንድታሳውቁኝ ይፈልጋለሁ ወይም ደውላችሁን በቴክስት መንገር ትችላላችሁ ከዛ ባሻገር እንግዲህ በሷ ቤት ነው የምንገኘው አሁን እሷ ቤት ውስጥ ምን ተካሂዶ ምን ችግር ገጥሟት እንደሆነ ደግሞ በሷ እንደበት ምን ሰማይ ይሆናል እስኪ ወደሷ እንመለስ እስኪ ባለ ታሪካችን በመጀመሪያ የኛ ሚዲያ መርጠሽ እንግዲህ ችግሬን ይፈታልኛል ብለሽ ወደኛ ስለመጣሽ በጣም እናመሰግናለን እስቲ እንደው ከስምሽ ልጀምርና ስምሽን ማለበል ስሜ ወይዘሮ አስቴር ይባላል መልካም ወይዘሮ አስቴር እንግዲህ ምንድነው የገጠመሽ ነገር እኛንስ የጠራሽን ለምን ይሆን ምን ችግርሽን እንድንፈታልሽ ይሆን ከመጀመሪያው ከስር ከመሰረቱ ታሪክሽን እስኪ ያጫውቺኝ እሺ በመጀመሪያ እኔ ጠርቻችሁ ስለመጣችሁ በጣም ነው አርጌ ነው ማመሰግናችሁ ምክንያቱም በእንደዚህ አይነት ፍጥነት ራሱ ትመጣላችሁ ያላሰብኩም ነበር ያው በፍጥነት መጣችሁልኛል አመሰግናለሁ በጣም እና የገጠመኝ ችግር ከራሴ በላይ ስለሆነ ነው ብዙ ነገሮች አሉ ያንን እንትን ለማለት በራሴ የሄድኩበት መንገድ አለ ግን ምንም ነገር የተሳካልኝ ወይኔ ያገኘሁት እንትን ስለሌለ በእናንተ ከሆነ ግን ሁሉን ነገር እውነቱን ትክክለኛውን ነገር እንደማቅ ሚዲያችሁንም ስለምከታተለው ያው ይሄንን ነገር በቃ እስኪ ለነሱ አሳልፌ ልስጥ በሚል ነው የደወልኩት እናንተ ማላሳፈራችሁኝም መታችሁልኛል አመሰግናለሁ በጣም እኔም ደስ ብሎኛል እንግዲህ ስለመረጥሽን እኛም ስለመጣን እና እንዳልኩሽ እስኪ እንደው ታሪክሽን በደንብ አርገሽ ንገሪንና ለችግርሽ መፍትሄ እንድንፈልግለት ማለት ነው ያው እንግዲህ እንደነገርኩ ያው ስሜ እኔ ወይዘሮ አስቴር ነኝ ብያለሁ ያው የአንድ ልጅ እናት ነኝ
እንግዲህ ያው ልጄን ተዋወቀዋለህ። እሺ ያው ከእንትን በኋላም ታውቀዋለህ፣ አሳውቅሃለሁ። ድንገትን ከመጣ ትተዋወቀዋለህ። እና እንግዲህ የገጠመኝ ነገር ወይም ማወቅ የምፈልገው ነገር ቢኖር ከባድ ቢሆንም ያው እንግዲህ ከአንተ ጋር አወራዋለሁ። እንግዲህ ምን ይደረግ እንግዲህ ለና ያው እኔ እንግዲህ በብዛት ብዙ ጊዜን የኖርኩት እዚህም አይደለም፣ ግን ያው በልጅነት አንዳንዴ ልጅ በልጅነት የሚባልም ነገር አለ አይደለ? ያው እንግዲህ እንደዛም ብዬ ልጅ በልጅነት መጥቷል። ኦኬ ልጅ እያለሽ ነው ልጅ ወለድሽው ማለት ነው? ልጅ ሆኜ ነው ልጅ ወልጃለሁ። አለኝ አንድ ልጅ አለኝ፣ ጎረምሳ ነው። አሁን አድጓል ማለት ነው? አሁን አድጎልኛል። እዚህ ሀገር አልቆየውም ብለሽኛል። የት ነበርሽ አጋጣሚ? እስኪ አይ እሱስ እስኪ ያው እሱን ከወለድኩኝ በኋላ በፊት ተንቀሳቅሼ ሰራ ነበር። እሱን ከመውለዴ በፊት እንደፈለኩ ሆኜ እንትን እል ነበር፣ እኖር ነበረ። ያው እንግዲህ እሱን ከወለድኩ በኋላ ግን ግዴታ ለዚህ ልጅ የሚያስፈልጋቸው ነገሮች አሉ። እንደኔ ሆኖ እንዲኖር አልፈልግም፣ ምንም አልልም። የተሳካ ህይወት እንዲኖር ነው የምፈልገው። ምክንያቱም አንድ ልጄ ነው። ወደፊት መልካም ነገር ለማድረግ እኔ ነኝ መትጋት ያለብኝ ብዬ እኔ ነኝ ዞር እየወጥቼ የምሰራው። እና ያው አረብ ሀገር ሄጄ ነው የመጣሁት እና አሁን ላይ ነው እንጂ በጣም ብዙ ጊዜ እየተመላለስኩ ነው እንትን የምለው። ብዙ ጊዜ ያው ለመቆየትም ሳይሆን 2 አመት ሄጄ ሰርቼ የራሴን ነገር አሳካለሁ ብዬ ነበረ። ያው እንግዲህ እንደምታውቀው በመሀል ስለምልክ ለሱ እንትን እንዲሉልኝ ያው ልጄን አልነገርኩም። አያቴ ጋር ነው ያስቀመጥኩት። አያቱ ጋር ማለቴ የኔ እናት የሱ ግን አያት ያስቀመጥኩት። ያው ይንከባከቡታል ሁሉም። እንግዲህ ከዚህም ከዛም ብር እልክላቸዋለሁ፣ ያው የሚሉኝን እልክላቸዋለሁ። በቃ ከወለድሽ በኋላ እንግዲህ በልጅነትሽ ወልደሽ ልጅሽን አያቶችሽ ጋር እናትሽ ጋር የሱ አያቶች ጋር ማለት የኔ እናት ጋር እሱ ጋር ጥለሽ ነው አረብ ሀገር ሄድሽው? ክፍለ ሀገር ነው ያስቀመጥኩት። በቃ ምክንያቱም ምንም ማድረግ አልችልም። እዚህ አዲስ አበባ ከሆነ ይበላሽብኛል። ለዛ ብዬ እዛ ግን ትንሽ እንትናቸው ጥሩ ነው፣ በጥሩ ነው የሚይዙት ብዬ ያው እናቴም አለች ዘመድ አዝማድም ስላለ አስቀምጬው ተነስቼ ሁሉን ፕሮሰሴን ጨርሼ ምን ብዬ እንደምንም አድርጌ ሄድኩኝ። ያው እንግዲህ ሲሄድ ራሱ መንገድ ላይ የሚያጋጥመኝ ነገር ምንም መልካም ነገር አልነበረም። በጣም በእንክርትት ነው በቃ የሄድኩት። ደረስኩ። እኔ አሁን እሱም ነገር አይደለም የሚታየኝ ምንም ነገር መንገድ ላይ ብሰቃይም እዛ የምሰራበት ጋር ደርሼ ለልጄ የማደርገው ነገር የወደፊት ህይወቱን የሚያስተካክል ነገር ብዬ ነው በቃ ማስበውና እንደምንም ሆኜ ያው እንግዲህ ተቀጠርኩኝ። ደረስኩ ቦታው ላይ። ያው እንግዲህ ምቾት የለኝም። የመጀመሪያውን ቤት ስገባ ማለት ነው ምንም ምቾት አልሰጠኝ። በጣም ነበር የምታንከራተተኝ አሰሪ። እንደዛ ሆና በቃ እጅግ በጣም በቃ ተደብቄ ማነባበት ሰዓት በሙሉ ነበረ። ወደ ሽንት ቤት ምናምን በቃ እንዴት አይነት ነገር ነው ብዬ በጣም ነው እንትን የምለው ማለቅሰው ማለት ነው። ተደብቄ በቃ አለቅሳለሁ። እንደዚህ ነው እንዲህ እያልኩኝ ግን ያንን ነገር መልሼ ደግሞ አስባለሁ። ይሁን እንደዚህ ሞኜ እስኪ ለልጄ ብዬ ሳስብ ኦቨር በጣም አሰቃየችኝ ማለት ነው። በቃ ስቃይ ውስጥ ስከተኝ ያው እንግዲህ መቀየር ትችላለህ ካልፈረምክ ማለት ነው። 3 ወር ሆኖ ካልፈረምክ ኢቃማ ይባላል። ኢቃማ ካልወጣ መቀየር ትችላለህ፣ ሌላ ጋር መቀጠር ትችላለህ። ያው እንደምንም ወደ አስገባኝ ደላላ ጋር ስልክ ተደወለ። ወጣሁኝ ከዛ ቤት ማለት ነው። አሁን ያለሁበት እንግዲህ በኋላ ላይ ገባሁበት ያልኩ ተመቸኝ። ያው በቃ እንግዲህ መስራት ጀመርኩኝ፣ መላክም ጀመርኩኝ። በቃ ያው ጊዜም ሲደርስ ያው ወደዚህ እሄዳለሁ ምናምን ብለህ ልብ ሲነሳሳ አይፈልጉም። ምክንያቱም ቀጣይ ሌላ አዲስ ማለማመድ ለእነሱ ከባድ ነገር ነው። ገባ? እኛ ምናልባት ወደዚህ ስንመጣ ደስ ሊለኝ ይችላል።
እነሱ ግን አይፈልጉትም እና ምን ማድረግ ጀመሩ? በቃ በጣም ሊያሰቃዩኝ ፈለጉ። አይ እንግዲህ እንደዚህ እስከሆነ ብዬ አሰብኩኝና እመለሳለሁ አልኳቸው። ወደ ሀገርሽ ማለት ነው? አይ ሀገሬ መጥቼ ወደ እነሱ ጋር እንደመመለስ። ለምን ሳያቸው አኳኋናቸው በዚሁ መቀር መስሏቸው በጣም መጥፎ ክፉ ነገር ነበር ያሰቡልኝ በዛ ሰዓት ራሱ ማለት ነው። ወይኔ ልጄን ሳላየው ልጄንስ ብዬ ነበር ስቅስቅ ብዬ ሳለቅስ የነበረው። ለምን ስልክም ከልክለውኝ ነበረ። ከሌላ ጋር ተነጋግሬ ወደ ውጭ ወጥቼም ከነሱ ጠፍተው የሚሰሩ ስላሉ እንደዛ መሰራ መስሏቸው በጣም እንትን ብለውኝ ነበር። ረበሹኝ፣ ምን አሉኝ። የልጄም ነገር አሳሰበኝ። በቃ ኋላ ላይ ያው መምጣት ስላለብኝ መጣሁኝ እላለሁ ወደ አዲስ አበባ። እንደምንም አድርገው ተመልሰሽ ወደ ኢትዮጵያ መጣሽ ማለት ነው አልኳቸው። ተመልሼ እመጣለሁ ስላቸው ኢቃማ ነው የሚባለው መኖሪያ ፍቃድ፣ እሱንም አሳደሱልኝ። ትኬቱ ምናምን ቆረጡና የምትመለሺ ከሆነ በቃ 15 ቀን ወይን 1 ወር እንስጥ ሲሉኝ 1 ወር ስጡኝ አልኳቸው። 1 ወር ሰጡኝ። ወደ አዲስ አበባ መጣሁና እንግዲህ ያው ልጄንም ማየት እናቴንም ማየት ሁሉንም ቤተሰብ ማየት ስላለብኝ መጣሁኝ። ሄድኩ ወደ እነሱ ጋር ሄጄ አየሁኝ። ባንዴ ነጥቄ መምጣት አልችልም፣ መንጠቅ አይቻልም። ከዛ እንደምንም ብዬ ወደዚህም ወደዛም እየተመላለስኩኝ ሳየው ነበረ እና እኔ ሀሳቤ ባለኝ ብር የሆነች ነገር መክፈት ነበር የፈለኩኝ። ምክንያቱም ለሱም ይሆን እና ሳየው ሁሉም ነገር ልክ የቤት ኪራይ ተከራይቼ የሆነ ነገር ጀምራለሁ ብዬ ስል የቤት ኪራዩን የ6 ወር የ1 ዓመት የምን ዓመት ክፈይ ይሉኛል። እኔ በዛን ሰዓት እሱን ከከፈልኩ አይበቃኝም። ብዙ ነገር አሰብኩኝ፣ ብዙ ነገር ጠየኩኝ። ከዛም በኋላ አይ ቆይ እስኪ ብዬ ደግሞ ቡና አልኩኝና እንዴ ለምን ለልጄ የሚሆን ነገር ነው ማድረግ ያለብኝ፣ ይሄ ብር አይበቃኝም ብዬ በጣም አወረድኩ አወጣው። እነሱም ገንዘብ ይፈልጋሉ እዛ፣ ለእነሱም እየቆነጠርኩ ሰጣቸዋለሁ። እኔም እስካለው ድረስ ብዬ እየቆነጠርኩ አወጣለሁ። ብሩም እየወረደ መጣ። ምንም እንዳሰብኩት ነገር አልሆነልኝም በቃ። ስለዚህ ልጁን ወደ እኔ ማምጣት ምንም ትርጉም የለውም። ተመልሰሽ እዚህ ህይወት ልትጀምሪ ነበር ሀሳብሽ? አዎ ነበረ፣ ግን ለልጄ ምንም ጥሩ ነገር አይሆንለትም። ምክንያቱም ቀጣይ ምንም ማስቀምጥለት ነገር የለም፣ ምንም ቅርስ የለም እና መልሰን ወደዛ ወደታች ልወርድ ሆንኩኝ። እንግዲህ ያኛው አልመጣም ያልኳቸው ቤት እንግዲህ እንደምን መመለስ ያልፈለኩት ቤት መመለስ ያልኳቸውን እንግዲህ ያው ባልፈልግም ተመለስኩ ማለት ነው። ወደ አረብ ሀገር ተመልሰሽ? ወደ አረብ ሀገር ተመልሼ ሄድኩ በቃ። እሺ። እና ተመልሼ ሄድኩኝ ድጋሚ እንደምንም ብዬ 3 ዓመቴን እነሱ ጋር ክፉም በጎም መልካሙን ሁሉ ብዙ ነገር ብቻ ብዙ ነገር ነው። እንዴት ምን ብዬ ምኑን ልጨርሰው? ብዙ ነገር ነው ያሳለፍኩት ብዙ እና ያን ሁሉ ማደርገው ግን ለዚህ ለአንድ ልጅ ነው። እኔ በቃ እኔ እኮ ኦልሬዲ ኖሬያለሁ በቃ። እውነት ነው የኖርኩም ነው። ግን እሱ ግን ምንም ነገር እንዲያይ አልፈልግም በቃ። ከዛ መልካም ህይወት እንዲኖር ነው የምፈልገው በቃ። እንግዲህ እንደምንም ብዬ ጠቅልዬ መጣ። ጨረስሽ እዛ አረብ ሀገር ያለሽና? ምንም ጨርሼ ወደ አገሬ ገባሁኝ። ያው ክፍለ ሀገርም ሄጄ 15 ቀን አብሬያቸው ተቀምጬ ምን ብዬ በቃ እስኪ አሁን ልጄን ወደ አዲስ አበባ ውስጥ እንደዚህ ይሁን ምናምን ስላቸው ያው እናቴም ስለሆነች እሺ ብላ ሰጠችኝ። ያው አምጥቼው እዚህም ተቀመጠ ማለት ነው ከኔ ጋራ። እዚህ ጀመርሽ ማለት ነው ኑሮ? እዚህ ጀመርኩ። የሆነች ምከፍታት ነገር አሁን ገንዘብ ጨመርም ስላረኩኝ ምከፍታትን ነገር ከፈትኩኝ። መኖር ስጀምር እህቴ ደግሞ ያው እንደኔ እንትን ብትልም አልተሳካላትም ነበረ። እህት አለችኝ ነበረችሽ እህት? አዎ። እሺ። ያው እሷ እንትን አልተሳካላትም ነበረች እዚህ በቃ። እሷንም ፈላለኩኝ ምን አረኩኝ። ጠፍታ ነበር ነው እዚህ መጣ? የለችም ነበር። ኦኬ። እንዳንቺ ሄዳለሁ ብላ መጣ ጠፋሽ ነው? ያው የለችም በቃ እዚህ አዲስ አበባ። ኦኬ። እናንቺ እዚህ መጣሽ ከልጅሽ ከኖርሽ በኋላ እሷን መፈለግ ጀመርሽ? አዎ እሷንም መፈለግ ጀመርኩ። ምክንያቱም ስጋዬ ናት እሷ፣ የእናቴና አባቴ ልጅ ናት። ስለዚህ ግዴታ የእሷን መኖር በቃ ፈልጓለሁ። ሁሌ ማሰባት አለ በአይምሮ ያለች
በቃ ሁሌም ነው ማስታወሳት ምን ውስጥ ገባች ምን ሆና ነው ብዬ አስባለሁ። እና እንደምንም ብዬ ፈልጊያት በቃ አገኘኋት። በስንት ማለት እንዲህ እንደምታስበው ቀላል አይደለም። አገኘኋት ፈልጌ አገኘኋት ስል ቀላል አይደለም። እና ያገኘኋት ቦታ ራሱ በጣም ከባድ ቦታ ነበር። እንዴት አገኘሻት? ብዙ ነገር ነው። ምኑን ነግሬ ምኑን ጨርሰዋለሁ እባክህ። እና እንደምንም በሰውም ቢሆን እንደዚህ ቦታም እኮ አይተናታል ምናምን የሚለኝም አለ። ስፈልጋት እዛ ቦታ አላገኛትም፣ እዛ እኮ አይተናታል ይሉኛል፣ ይጠቁሙኛል። እና ብቻ ከመጥፎ ቦታ ነው ያገኘኋት። መጥፎ የት አገኘሻት ከዛ በኋላ? በቃ መጥፎ ቦታ የሚባለው እንግዲህ ያው ሴተኛ ቦታ ነበረች፣ አዳሪ ቦታ ነበረች። አገኘኋት። ያው ከዛ ለመውጣት ከባድ ቢሆንባትም በስንት ጊዜ ተመላልሼ እንደውም አትምጭብኝ ነበር የምትለኝ። ኦኬ እንትን አለችሽ ነው? አትምጭብኝ ነው የምትለኝ። ለምን እንደዚህ ያለችሽ ይመስልሻል? እንግዲህ ያ ቦታ ምቹ ሆኖ ነው የሚታያት በወቅቱ። ምክንያቱም አሁን እሷ የሆነ ስራ ልስራ ገብቼ ተቀጥሬ ልስራ ብትል እንደዚህ አይነት ነገር አታገኝም። እሷ አሁን እዚህ ጋር በሴተኛ አዳሪነት ስትሰራ በአንድ ቀን በወር የምታገኘውን ሰርታ በአንድ ቀን ልዘጋ ትችላለች። ስለዚህ የሚታያት የገቢውን እንጂ እሷ የምትጎዳውን ምንም የምታየውበት አቅጣጫ አልነበራትም። እንደው ስታይሽስ እንደው እህትነቷ ምን አለች? ያለችው እህትነቷንማ ተቀብላኛለች። ያልተቀበለችኝ ከዛ ውስጥ ወጥታ ወደ እኔ ጋር መምጣት ነው። አንቺስ ምንድን ያልሻት? በጊዜ ሄደሽ ነይ ውጪ ነው ወይስ ያልሻት ነገር? እንዴት ነው ውጪ እላታለሁ። ምንድን ያረግሽላት? ሄደሽ ምን አልሻት እንድትወጣ? እሱ በቃ ያው መከርኳታ የእህትነቴን በቃ እኔና አንቺ አንድ ላይ መኖር አለብን የሚለውን ነገር ነው ያነሳሁት። እኔም ልጄንም አምጥቼዋለሁ፣ እኔም አንቺም አንድ ላይ ነው የምንኖረው ብያት ነው እንትን ያልኳት። ለመቀበል ዝግጁ አልነበረችም። ያው በተደጋጋሚ ሲሄድባት ከአቅም በላይ ሲሆንባት እንደምንም ብዬ ወደ እኔ አንድ ቀን አምጥቻት ቡና ምናምን ጠጥተን ስሸኛት ምን ስል 2 ቀን 3 ቀን ሳሳድራት በቃ ያው ለመደችው ቤቴን። አሁን እንግዲህ ተመስገን በእኔ ቤት ነው ያለችው። ያው ባንዴ ማስቆም እንግዲህ ማልችለው ነገር አሁን ያለው ምንድነው ሱሰኛ ነች። ሱስ አለባት እሱ። በእርግጥ ያው በአንድ ቀን ይከብዳል እንዳልሽው። በደንብ አለባት፣ ሱስ ትጠቀማለች። እንግዲህ ባንዴ ተይ ማለት አልችልም። ከዛ ስለወጣችና ስለመጣች ተመስገን ብያለሁ። አሁን ደግሞ ያው ሱሶቹ አሉ። አሁን እናንተ ጋር ያስደወለኝ ዋና ምክንያቱ ይሄው ነው። በቃ የእህትሽ ሱሰኝነት አንድ እሱ አለ። 2 ደግሞ እዚህ ጋር ልጄ አሁን 22 ዓመቱን ነው የሚይዘው። ከእሷ ጋር ይቀራረባል። ስለዚህ አንድ ቤት ውስጥ እየኖሩ መቀራረብ ያለ ነው። ታዲያ ያ ተቀራረቡ ማለት እኔ እንግዲህ ቤት አሉልም ስራ ከፍቻለሁ ብዬ ይገለ እኔ ስራዬ ነው የምውለው፣ እነሱን ትቻቸው ነው የሚሄደው። ስለዚህ እነሱ እንግዲህ ቤት ሆነው እሷ ያንን ስታደርግ እሷ አያደርግም ማለት ለእኔ በቃ ከባድ ነገር እየሆነብኝ ነው። ምክንያቱም የእሱ ሁኔታው እየተቀየረብኝ ነው። መቶ ሳንቲም ስጭኝ ነው፣ መቶ ይህን አምጪ ነው የሚለኝ። እኔ ቤት ውስጥ እንደዚህ አይነት ነገር ታደርጋለች እንዴ? እሷ ታውቂያለሽ አንቺ? እኔ ምን አውቃለሁ። እኔ ብቻ የሆነ እንትን ፍንጭ ነገር ያለው ግን በቀጥታ አልጠየቅኳትም። እኔ ቤቱን ስጠርግ ማገኛቸው ነገሮች አሉ። ስለዚህ በሱ ጥርጣሬ ተነስተሽ ነው? ምክንያቱም ቤቴ እሱ እንደዚህ አያደርግማ። እንደዚህ የለበትም እሱ። አረ በጭራሽ የለበትም። እሷ ደግሞ እንደዚህ አይነት ነገር ትጠቀማለች መሰለኝ። እንደዛ ነገር ያለው እሱም ደግሞ በተደጋጋሚ ሳንቲም ስጭኝ ነው፣ ብር ስጭኝ ነው። እኔም እሱ መጣ ማለት እኔ የምሰራበት ጋር የሆነ ነገር ይነሳብኛል እንዴ። እኔ ምንድን ነው ብዬ ደንግጫለሁ። እና ይሄ ነገር በቃ ማጣራት ያለብኝ እኔ አሁንም ጥላኝ እዛ ህይወት ውስጥ እንዳትወጣ ስለምፈራ እናንተን የጠሯችሁ ለዚህ ነው። ለመናገርም ፈራሽ ነው? እሷን እንደዚህ እያረግሽ ነው? እንዴት አድርጌ ትሸሸኛለች? ፈራሁኝ በጣም። በእውነት ልክ ነው። ትልቅነት የሚያሳይ ነገር ነው ያረግሽው። እንደው ወደ አንቺ ስራ ቦታ ለመውሰድ አልሞክርሽም? እዛ ስራ እንድትሞክር? አረ ምንም መስራት የሚባል ነገር አትፈልግም እሷ አይደለ? ወጣ መስራት አታስብም። ራሷን ግን ትጠብቃለች። ራሷን የምትጠብቅበትን ነገር ብቻ ትፈልጋለች። ከኔ ራሷን ትጠብቀዋለች። ምን ትላለች እንጂ በፍጹም ወጣ እኔ ጋር ልትሰራም አትፈልግም። ያው እረፍት ነገር ነው የፈለገችው። ያሳለፈችው ባህሪው ተቀይሯል። በቃ እሱ ኦልሬዲ እየተቀየረ ነው ባህሪው። ያሳለፈችው ነገር ስላለ ምናልባት እረፍቱን ፈልጋ ሊሆን ይችላል። እኔም እንደዛ ነው የማስበው።
አሁን ግን የልጄም ነገር እንትን እያለ ስለሆነ ይህ ሳንቲም አሁን የሚያስፈልገውም ነገር እዚች መሬት ስር ጸርጋ ማገኛትም ነገር አለች አይደለ? ያም ነገር ስላለ እስኪ ምናልባት የእናንተን ቻናል እየተከታተልኩ ስለሆነ ሚዲያችሁን እየተከታተልኩ ስለሆነ እችን ነገር ብቻ እናንተ እንድታወጡልኝ ነው የምፈልገው፣ ማወቅ ፈልጌ ነው። መልካም። ስለዚህ እንግዲህ እሷ እህትሽ ያሳለፈችው ህይወት አለ። ከዛ ባሻገር ደግሞ ከልጅሽ ጋር ቤት ውስጥ ስለምትውል አንዳንድ ነገሮችን ትጠቀም ስለነበር ልጅን ባህሪ እየተቀየረ ገንዘብን ያምጪ እያለኝ ስለሆነ ይሄ ነገር ወደዛ ሄዶ እንዳይሆን ብለሽ ሰግተሽ ነው እንግዲህ እኛንም የጠራሽን። ከዛ እንግዲህ እኛ የምናየው ይሆናል፣ እሱንም ሁሉንም ነገር የምንደርስበት ይሆናል። አሁን እኛ የምናደርገውን ነገር መቼም ታውቂያለሽ። ከዚህ በፊት ምንድነው የምናደርገው? ቤትሽ ውስጥ ካሜራ ነው የምናስቀምጠው። ቤት የሚውሉ ከሆነ ቤት ውስጥ የሚደረገውን እያንዳንዱን ነገር አንቺ እያለሽም ሊኖር ይችላል። እኛ የምንፈልገው ግን አንቺ ሳትኖሪ የሚቀረጸውን ነገር ስለሆነ ድብቅ ካሜራ ወይዛ አካባቢ እናስቀምጣለን። አንቺ ምንም አይነት ነገር እንዳታሳይ አደራሽን። በቃ እንደተቀመጠ ሳይሆን በቃ ጠዋት ስትወጪ ቁርስ በልታችሁ በሰላም ውጡ። ከዛ ባሻገር እኛ እናስቀምጥና ያለው ነገር ተከታትለን የተባለው ነገር ቤት ውስጥ ልጅሽ እየሆነ ያለው ነገርስ ገንዘብስ ተቀብሎሽ የት እንደሚሄድ እሱንም እከታተለዋለሁ፣ በውጭ በደረጃ ማለት ነው። ተከታተለን ምን እየተፈጠረ እንደሆነ እህትሽ ላይ ያለውንም ነገር ለመፍታት እንሞክራለን። ድብቅ ካሜራውንም እናስቀምጣለን ማለት ነው። በዚህ ዝግጁ ነሽ? ዝግጁ ነኝ እኔ፣ ደስ ይለኛል። መልካም። እንግዲህ ስለሰጠሽን ነገር በጣም አመሰግናለሁ። እንግዲህ ተመልካቾች ወይዘሮ አስቴር ባለታሪካችን የነገራችንን ነገር በሙሉ ሰምታችሁታል፣ ምን እንደገጠማት። እኛም እንደተለመደው እንግዲህ ልጇ ምን አይነት ነገር ውስጥ እንደገባባት እንግዲህ ለልጇ ስትል የለፋችሁን እንግዲህ በሙሉ ታሪኩን ሰምታችኋል፣ እያንዳንዱን ነገር ሰምታችኋል። ስለዚህ ይሄ ልጅ ደግሞ አሁን ጎርምሶ እያስቸገራት እንግዲህ ሱስም ጀምሮ ሊሆን ይችላል፣ ሌላ ነገሮችም ተጨማሪ ሊኖሩ ይችላሉ። እሷ በሌለች ሰዓት ቤት ውስጥ የሚያሳልፈውንም ውጭ ያለውንም እኔ በግሌ እከታተላለሁ። ስለዚህ አብራችሁን ሁኑ፣ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት በኮሜንት እየጻፋችሁልን እስከ መጨረሻው ድረስ የምንቀጥል ይሆናል። ወደ ድብቅ ካሜራ ማስቀመጡ እንሄዳለን ማለት ነው። መልካም ጊዜ። ማሚ ዘግታው እኮ ታለች እኮ አሁን አንመቻችም። ታዲያ ማሚ ቆልፋው ሄዳለች ቤት። ያው እኔ ራሴ ካንተ ጋር ማሳልፈውን ጊዜ እንዴት እንደምወደው ታውቃለህ አይደል? እኔም እኮ የኔ ማርኩ በጣም ነው እኮ። እና ምሽት እንዴት ነበር? ምሽት አሪፍ ነው። በጣም ናፍቀኸኝ ነበር። እኔ ራሴ በጣም ነው ናፍቀሽ። እኔ ራሴ ናፍቀኸኝ ነበር ማለት መጥቼ ሁላ ባገኝ ደስ ይለኝ ነበረ። እኔም እኮ በጣም እየፈለኩሽ ነበር እኮ። ያው ብታይ ጥሩ ስሜት አይሰማትም እንዳቀልክ አይደለም። አንቺ ደግሞ አሁን በቃ በዛ እንደዚህ አትበይ። በቃ እሷም የራሷ ጉዳይ ነው። እኔ አላቅም እኮ ምንም የምታውቀው ነገር የለም። ይገባኛል። ግን ደግሞ ያው እናቴ ናት፣ ለእኔም ደግሞ እህቴ ናት። ብታውቅ መጥፎ ስሜት ነው የሚሰማት። እኔንም ትሰርበኛለች። ለምን እንደዛ ይሆናል? አይሆንም እኮ። እሺ ምንድነው ታዲያ ማድረግ ያለብን? እሺ እኔም የሆነ ብር ልቀበላትና አንቺም የሆነ ብር ካለሽ ወይ ወደ አንዱ ጋር እንሄድን እንቆይ። እኔ ቆንጆ ተረጋጋ። አንተም ከእናትህ የሆነ የተወሰነ ብር ተቀበለ፣ እኔም የተወሰነ ልሰራራና ከዛ ተያይዘን እንጠፋለን። አሁን አሪፍ ጊዜ እንድናሳልፍ አትነጫነጭ። መጠጥሽ ይመጣል። እሺ ዛሬ አብረንና ጥለሽን አትይዙ።
ግን ስለዚህ ማለት ነው በቃ እኔ ትልቅ ልጅ እኮ ነኝ እንደዛ ነው እሷ የምትለኝ እኮ እኔ ላድርግ በዛ ላይ ደግሞ ታውቃለህ አይደለም በቃ እኔም እኮ የራሴ ነው ማለት ያው ትንሽ ጊዜ ብቻ ቆንጆ ታገስ ሳይከብደኝ ቀርቶ አይደለም ምንም የምታገሱሽ እኮ ሳይከብደኝ ቀርቶ እኮ አይደለም በቃ የተወሰነ ገንዘብ እስክንት ድረስ ኮምፕሊካቱ በቃ የሌለ መልክ እኮ ነው የምታሳይ ለምን እኔም ትልቅ ነው በቃ የራሴን ነገር እኮ መምራት እችላለሁ እንደዛ ትረዳማ እናት ለምንድን ነው የማትረዳው እኔ አሁንስ ምርር የሚለኝ በቃ አትነጫነጭ ምንድን ነው እንደዚህ የሚያነጫነጭ ዛሬ ደግሞ መነጫነጭ እኮ አይደለም አቃሉ ቆንጆ ግን በጣም ላድርግ ከእኔም ደግሞ ማለት ነው ሳልፈልግ ቀርቼ ነው አንተ ጋር ማሳለፈውን ጊዜ እንዴት እንደምወደው ታውቃለህ አይደል? አውቃለሁ ግን የሆነ ነገር ፈልጌ ማለት ነው ከዚህ ቦታ መጥፋት ነው ያለብኝ ትንሽ ጊዜ ብቻ ትንሽ ጊዜ እያለን እኮ ማለት ነው እየረዘመብኝ እኮ ይገባኛል የሆነ ብር እንኳን ጠይቃትም አትርሳ አንተ ምን ነገር ነው አውቃለሁ ግን ከግዴታ የሆነ መጥፋት ነው ያለብኝ ማለት የእሷም ጭቅጭቅ እኔ በጣም እያስጠላኝ ነው የመጣሁት ሰላም እንዴት ናችሁ? እንግዲህ ተመልካቾች እንደተነጋገር ነው በወይዘሮ አስቴር ቤት እንገኛለን። ወይዘሮ አስቴር እንግዲህ በእውነቱ ስለሰጠሽን እድል በጣም እናመሰግናለን። እኔም አመሰግናለሁ። እና ይኸው እንግዲህ ያልኳችሁ የአብስራ ማለት እሷ ናት እና ከህይወት ተሞክሯ እንግዲህ ብዙ ነገር ስላሳለፈች ጥሩ መጥፎም ብዙ ነገሮችን ስላሳለፈች ያንን ነገር የህይወት ተሞክሯን በሙሉ እንድታሳውቅ እንድታስተምር ያው የሚማረው ሰው ይማርበት የለ እንደዛ ብዬ ነው የጠራኋችሁ እና ብዙ ነገር እንደምትጫወቱም ተስፋ አደርጋለሁ። እሷም ደግሞ ያለውን ነገር በሙሉ እንደምትነግርም አምናለሁ። እሺ ሳፈሪ አውሪ ማስተማሪያ እንዲሆን ነው። እሺ እኔ እሺ እናንተ አብሩ እኔ እስከዛ የሆነች ነገር እሺ ስራ ካለሽ ችግር የለም። እሺ አስቴር አመሰግናለሁ። እሺ አመሰግናለሁ በእውነቱ ህይወትሽን እንድንማርበት ስለጋበዝሽን። ያንቺን ህይወት አሪያ የሚሆኑ ሰዎች ብዙ ናቸውና በእውነቱ እስኪ መጀመሪያ ስለ ራስሽ ከስምሽ እንድትወቅ እስኪ ማንን በል። ኦኬ ያብስራ እባላለሁ።
መልካም ያው ነግራናለች ለተመልካቾች እንትን እንዲል ብዬ ነው። እስኪ ስለ ራስሽ፣ ስለ አስተዳደግሽ፣ ስለ ኑሮሽ ትንሽ ነገር ስለ ልጅነትሽ ጨምሮ አውሪኝ እስኪ። እሺ እኔ ተወልጄ ያደግኩት ትንሽ ገጠር ውስጥ ነው። ያው እንግዲህ የታወቀ ነው የገጠር ኑሮ ምናምን እና ያው ቤተሰብ ውስጥ የተወሰነ ችግር ነበረ። በጣም ብዙ ልጆች ነን የነበር ነው ምናምን። እህቴ ያው እንደምታያት አሪፍ ኑሮ ላይ ነው ያለችው እና ያ የሆነው ደግሞ ከሄደችበት ነው። እሷ እኔ ልጅ እያለሁ ነው ወደ ውጭ ሄደችው። ውጭ ማለት የት ነው ሄደችው? አረብ ሀገር። ኦኬ። እና ያው እሷ ተሳክቶላት ሄደች። እኛ ደግሞ ያው ቤተሰብ ውስጥ የተለያየ ችግር አለ። ምን አይነት ችግር? ለምሳሌ የኢኮኖሚ ነው? ምንድን ነው የነበረው ችግር በጊዜው? እስኪ እሱን ግልጽ አድርገሽ አስረጅ። ኦኬ። ያው ኢኮኖሚም ችግር አለ። ትልቁ ችግር ኢኮኖሚ ነው። ሲቀጥል ደግሞ ቤተሰብ ያው እንደሚኖርበት ቦታ አይደለ አስተሳሰቡ እና ቤተሰብ የሚያስበው አስተሳሰብ ምናምን አካባቢ ሴት ልጅ ላይ ያላቸው እንትን ምናምን ከባድ ነበረ እና ያው ከዛ አንጻር እኔ ልጅ እያለሁ ነው ወደ አዲስ አበባ የመጣሁት። እንዴት መጣሽ አዲስ አበባ? ማለት ማን አመጣሽ? አዲስ አበባ የመጣሁት በራሴ ነው። ያው ልጅ ብሆንም እንደ እስኪ ስንት አመትሽ ይሆናል? 13 ዓመቴ 14 ዓመቴ ላይ ነው ወደ አዲስ አበባ የመጣሁት። በጣም ጻንሽ። እሺ ናው ልጅ ነበርኩኝ እና የመጣሁበት ምክንያት ደግሞ እኔም አረብ ሀገር ለመሄድ ነበረ። ደላሎችን ምናምን አውርቼ ፕሮሰስ እንጀምርልሻለን ብለውኝ ለዛ ነበር የመጣሁት ወደ አዲስ አበባ። ደላሎችን ከዚህ በፊት ታውቂያቸው ነበረ ወይስ በምን አይነት መንገድ ከነሱ ጋር ተገናኘሽ? አይ አላውቃቸውም እና በስልክ ነበረ እህቴ የምታወራበት ስልክ ነበረ እና ያን ስልክ ነው በዛ ስልክ አማካኝነት ነው የመጣሁት እኔ ወደዚህ ወደ አዲስ አበባ እና ያው ግን ሁሉ ነገር እንደጠበቅኩት አልሆነም። አዲስ አበባ መጥተሽ የት ነው ያረፍሽው? ማለት አዲስ አበባ መጥቶ ማረፊያ ያስፈልጋል አይደለ? እንግዲህ የማታውቂው ነው ገጠር ነው የኖርሽው። ቀጥታ አዲስ አበባ ስትመጪ የት ሆንሽ? አዲስ አበባ ስመጣ ደላሎቹ ነበሩ የተቀበሉኝ። እሺ። እና ያው ልጅነትም አለ ምናምን እና እኔ ትረስት አድርጊያቸው ነበር የመጣሁት ስመጣ። ከዛም በኋላ ያው የኔ ሀሳብ ለመሄድ ነበር ወደ አረብ ሀገር ሰርቶ የመለወጥ ሀሳብ ነበር የነበረኝ፣ ግን እንዳሰብኩት አልሆነም እና ያው የጠሩኝ ደላሎችም የውሸት ነበሩ ምናምን ነገር። የውሸት ማለት ምን አድርጉሽ? ከዛ በኋላ እንግዲህ ጠርተውሽ እነሱ ጋር አሳለፍኩ ብለሽኛል። ልጅነትም ስላለ በእርግጥ ልጅ ነሽ በዛ ሰዓት። እንግዲህ እነሱ የተስማሙበት ነገር ይኖራል። ምንድን ነው ያደረጉሽ? ከዛ በኋላ ከደላሎቹ ጋር የነበረሽ ነገርስ ምንድን ነው? ያው ከእነሱ ጋር በነበርኩበት ጊዜ ያጋጠመኝ ነገር ያው ወንዶች ናቸው። ሁለት ወንዶች ነበሩና በጣም አስቀያሚ ነገር ነበር ያደረጉብኝ። እኔ አምኛቸው ነበር የመጣሁት። አንደኛ እንዳልኩ ልጅነትም አለ፣ ሁለተኛ ደግሞ ምናልባት እዚህም ሆኜ ባድግ ኖሮ የመብሰል ምናምን አስተሳሰብ የመብሰል ምናምን ነገር ሊኖር ይችላል። ግን ያው በእምነት ነበር አምኛቸው ነበር እነሱን የመጣሁት። ያው ከዛ በኋላ ምንም አረብ ሀገር የሚባል ፕሮሰስ እንደሌለ ነገሩኝ። እዚሁ እነሱ ያወሩኝ የነበረው ለሀብታም ምናምን ነገር፣ ከሀብታም ጋር የሆነ ጊዜ ታሳልፋለህ፣ ከዛ በኋላ ገንዘብ ይሰጣል፣ እንደዛ አይነት ነገር ነበረ። ከዛ በኋላ ለ6 ዓመት ለ5 ዓመት ሰርቻለሁ እዛ እንትን ውስጥ ማለት ነው። እንደው በጊዜው ምን አይነት ፈተና ገጠመሽ? እንግዲህ ቀላል አልነበረም ስትወስኝ። ምናልባት የመጀመሪያው ቀን ጥሩ ድል ሊሆን ይችላል፣ ህይወቱ ግን እንደዛ አይደለም። እንደው በጣም ምን አይነት ፈተናዎች፣ ምን አይነት አስቸጋሪ ጊዜያቶች ያሳለፍሽ በዛ ጊዜ ውስጥ? ያው ከባድ ነበረ። የተለያየ ወንዶች ናቸው የሚመጡት፣ ገንዘባቸውን ከፍለው ነው የሚመጡት፣ እንደፈለጉ ነው የሚያደርጉት። በጣም ከባድ ታይም ነበረ። ዱላ አለው፣ ማመናጨቅ አለው፣ ስድብ ይኖረዋል፣ ኤቭሪቲንግ ያው ሁሉን ነገር እስከተከፈለ ድረስ መቻል ነበር እና በጣም አስቀያሚ ጊዜ ነበር ያሳለፍኩት። ግን የሚመጣው ገንዘብ እኔን ያኖረኛል። ገብተዋል አይደል?
እና ያው ከእንደዛ አይነት ህይወት ውስጥ ወጥቼ ደግሞ አሁን የራሴን ሰላማዊ ህይወት እየኖርኩኝ ነው። መልካም። እንደው በጊዜው ለመውጣት አልሞከርሽም? እንደ የዛን ጊዜ እንደዚህ እንግዲህ እንዳልሽው መጀመሪያ ቀን ጥሩ ሊሆን ይችላል፣ ጥሩ ብርም ተከፍሎሽ ይሆናል አንቺ። ግን እንደዚህ በኋላ ላይ እየተቀያየረ መመናጨቁ፣ መሰደቡ፣ መመታቱ ሲኖር ጥየው ልውጣ የሆነ ነገር አለ ቤተሰቦቼ ጋር ልመለስ ብቻ ሌላ ውሳኔዎችን እንድትወስኝ እንደው የገፋፋሽ ጊዜ አልነበረም? እንደዚህ አይነት ስሜት ይኖረዋል። ግን ደግሞ እኔ ወደዛ ወደ ቤተሰብ ጋር መመለስ አልፈልግም። አንደኛ ጠፍቼ ነው የወጣሁት ከቤት። ተቀየመሻል ማለት ነው ከቤተሰብ? አዎ። እና ሁለተኛ ደግሞ ልጅም ነበርኩ። ያው ራሴን በራሴ ማኔጅ ማድረግ እንደማልችል ያውቁ ነበር የቤተሰብ። ከዛም በላይ ደግሞ ያንን አሁን እኔ ከዚህ ኑሮ ተነስቼ ያንን ህይወት ወደኋላ መድገም አልችልም። ገብተዋል አይደለ? የማገኘው ገንዘብ እንደወጣም አይፈቅድልኝም። ስለዚህ ምንም ይሁን ምን በቃ ችዬ ራሴን ማኖር አለብኝ ብለሽ ወሰነሽ ነበር ማለት ነው በጊዜው? ነው ያው እንግዲህ ለመኖር እስካሰብኩኝ ድረስ ምንም አይነት ነገር ቢመጣ ለመቀበል ዝግጁ ነበርኩኝ በሰዓቱ። ከዛ በኋላ እንግዲህ ከዚህ ሁሉ ነገር በኋላ ነው እዚህ ቤት የመጣሽው አይደለ? እዚህስ እንዴት ነው? አልከበደሽም? ምናልባት እንግዲህ እህትሽ አንቺ በዛ ታገኘ የነበረውን ነገር ሁሉ ላታሟላልሽ ትችላለች። ከምግብ ከመጠጥ ያለፈ ነገር መቼም ይኖራል አይደለ? ስለዚህ እሱን ነገር እንዴት ቻልሽው? እዚህስ እንዴት ነው ፈተናውን አልፈሹ እንደዚህ መቀመጥ የቻልሽው? እንዳልኩ በጣም ከብዶኝ ነበር። ይሄ መጀመሪያ ሰሞን የመጣው ጊዜ በጣም ከብዶኝ ነበር። እኔ ከመጣው በኋላ ነው እህቴም ልጅ እንዳላት ያወቅኩት። ወይም እሱ ቤት ውስጥ ስላለ ከእሱ ጋር በምናረጋቸው ኮሚኒኬሽኖች ምናምን እንደ እህት እንደ ወንድም እናወራለን እና ያ ነገር ከዛ ድብርት ውስጥ ያላቀቀኝ ጀመር እንጂ በጣም ከባድ ነበረ። በጣም እንጃ ማለት እንኳን ወጣው ከዛ ህይወት እንኳን ወጣው እንኳን መጣው። መምጣቴ ጥሩ ነው፣ ግን የመጣው ሰሞን በጣም ከብዶኝ ነበረ። እንዳልኩ ሱሱም አለ ምናምን፣ በዛ ላይ ቤት ውስጥ ነው ማሳልፈው፣ ገንዘብ የለም እና በጣም ከባድ ነበር። አሁን ግን ያው ማኔጅ አድርገሽው ምንም ነገር ላይ የለሽበትም ማለት ነው። ቤት ውስጥ ጥሩ ጊዜ እያሳለፍሽ ነው። እንዴት ነው አሁን ያለሽ ቤት ውስጥ ያለሽ ነገር? አሁን በጣም ደህና ነኝ። መልካም። እንግዲህ ስለሰጠሽን ጊዜ ስላሳለፍነው ነገር በጣም ደስተኛ ነኝ። እንግዲህ ከአንቺ ህይወት ብዙ ሰዎች እንደሚማሩ፣ ብዙ ሰዎችም የአንቺን ህይወት ተመርኩዘው የራሳቸውን ነገር ሊመሰርቱ እንግዲህ በዚህ ህይወት ላይ ያሉ ሰዎች ካሉ የአንቺን ህይወት አይተው እንዲሁ የራሳቸውን ነገር ለመሞከር ወደ ቤተሰብም ተመልሰው ከቤተሰባቸው ጋር በሰላም ለመኖር እንደሚወስኑ ተስፋ አደርጋለሁ። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ እህትሽም አስቴር በጣም መልካም ሰው ናት። ያደረገችልን በጣም ቀና ትብብር ነው። እንግዲህ በጣም መልካም ሰው ናት። የሚገርም ነገር የመጀመሪያ ስትአገኘኝ በጣም ፈርቼ ነበረ ከእሷ ጋር እንዴት ነው የምኖረው ብዬ እና አስለምናኝ ምናምን። የሚገርም ነገር በጣም በትልልቅ ሰው ተለምኜ ነው የወጣሁት። ስወጣ ከዛ ከቤት ከምሰራበት ቦታ በጣም ተለምኜ ነበር የወጣሁት እና በቃ በጣም ታግላለች ምናምን ነገር የእሷን ጥረት አለበት በጣም እና ያው ክፉ መስሎኝ ነበር ለእኔ መጥፎ የመሰለኝ ነገር ጥሩ ነው አግኝቼዋለሁ። እንደው እህትሽ አስቴር ምን አለችኝ? ከልጇ ጋር ያላችሁ ግንኙነት አለ እንደው እርስ በርሳቸው ያላችሁ ግንኙነት ብላኛለች። እንዲህ ስለሱስ እስኪ ንገሪኝ። ያው ከብዙ ጊዜ በኋላ በእድሜ የምትቀራረበውን ሰው ማግኘት ደስ ይላል። እሷ በጣም ታላቂ ናት። እሷ ትወጣለች ስራ፣ እኔና እሱ ነን ብዙ ጊዜ ቤት የምናሳልፈው እና እንደ እህትና እንደሆንም ከዛም አለፈ እንደ ጓደኛ ብዙ ነገር እናወራለን ምናምን። ያው ከዛ የዘለለ ነገር የላችሁ? ምናልባት እንደው ሌላ የምታረጉት ነገር ቤት ውስጥ ምን ማለት ምን ይኖረናል? ያው እህትና ወንድም ነን። ሌላ ስልሽ እህትና ወንድም ናችሁ። ሌላ ነገር ሊኖር አይችልም መቼም። ግን ሌላ የተለየ እንደው አንዳንድ ነገሮች የሞከራችሁት ነገር አለ አብራችሁ?
ኧረ ምንም የለም ሱስ ነገር እንዴ? ኧረ በስመ አብ ምንም የለም አይደለ? እንዴት ይኖራል? አይ እንደው ምናልባት ከዛ ካሳለፍሽው ነገር አንፃር እዚህ እሱን ስታገኙ እንዴት ናችሁ? እሺ ስራ እንግዲህ ጥሩ ተጨዋወትን። እንደው በጣም ደስ የሚል ጊዜ ነበረን። አሪፍ ጊዜ ነው ያሳለፍነው አይደለ? አሪፍ ጊዜ ነበረን። ልጅሽ አይመጣም? እንደው ልጅሽ እንፈልገው ይመጣል አይደለ? ይመጣል። አሁን ብትደውይለትና ለነገሮችን አውርተን ችግር የለውም። አሁን ይመጣል። እስኪ ደውይለት። እሺ የሱንም የህይወት ተሞክሮ ጠይቁት ነው። እስቲ ያው የፋሚሊ አይደለ እንግዲህ ቤት ከመጣን አይቀር እሱም እንግዲህ እንዴት ነው ሳትፈራ ተጫወታችሁ? በደንብ ደስ የምትል ናት እንጂ በደንብ ነው እስቲ ጋር ያድርግና ሄሎ እንዴት ዋልክ? ደህና ነኝ። ፈልጌ ነበር አሁኑኑ እንድትመጣ። ደረስክ እዚሁ? እንደውም ጥሩ አጋጣሚ ናሽ ና። መልካም እየመጣ ነበር አጋጣሚ። ወደ ቤቱ እየመጣ ነበር። ደስ ይላል። እንግዲህ ይምጣና አንዳንድ ጨዋታዎችን እንጫወታለን ደግሞ ከሱ ጋር አይደለ? ያው እንግዲህ የህይወት ተሞክሮ ስላላችሁ ከፍተ ነው ክፋት ግባ ልጅ ነው። የቤተሰቡን ነው እንደው ስለ ወይዘሮ አስቴርም ስላስተዳደጉ ምናምን። እንዴት ነህ? ሰላም ነው ስራፊ? እንዴት ነህ? ና ሰላም እንዴት ነህ? ቁጭ በል እስኪ። ሰላም ነው አይደለ? ቁጭ በል። ይኸው እሱ የአንዳንድ ሰው የህይወት ተሞክሮ ማወቅ የሚፈልግና ለሰው ትምህርት እንዲሆን የሚል ሰው ነው። በጣም ጥሩ ሰው ነው። ተዋውቀው